ጤና ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። ዜናውን እየመራው አብራችሁ ቆይታ የማደርገው ሀና አስታጥቄ ነኝ። በቅድሚያ ዋና ዜና የዜጎችን ጤና አገልግሎት ለማዘመን የተከናወኑ ስራዎች ውጤት እየተመዘገበባቸው መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ለኢትዮጵያ ዘላቂ ሰላምና እድገት እንዲሁም ለጠንካራ ሀገረ መንግስት ግንባታ አሰባሳቢ ትርክቶች መገንባት አለባቸው ተባለ። በንግድ ጦርነት ሰጣ ገባ ውስጥ የነበሩት አሜሪካና ደቡብ አፍሪካ አሁን ደግሞ ከቡድን 20 ስብሰባ ጋር በተገናኘ ወደ ሌላ ውዝግብ ተሸጋገሩ። ወደ መጀመሪያው ዜና አልፋለሁ። የዜጎችን የጤና አገልግሎት ለማዘመን የተከናወኑ ስራዎች ውጤት እየተመዘገበባቸው መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የጤና ሚኒስቴር የመድኃኒት አቅርቦትና የጤና አገልግሎት ተደራሽነትን ለማሳለጥ ጤንነት የተሰኘ የሞባይል መተግበሪያ አስመርቋል። በተጨማሪም ለበጎ የተሰኘ የአምቡላንስ ስምሪት ስርዓትና 952 የጤና መረጃና ምክር አገልግሎት ነጻ የስልክ ጥሪ ማዕከልን ስራ አስጀምሯል። ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንዳሉት በሽታን ከመከላከል ባለፈ አክሞ ማዳን ላይ ውጤታማ ስራ መሰራቱን ገልጸዋል። በዛሬው ዕለት ይፋ የተደረጉት መተግበሪያዎችም ዜጎች ቀልጣፋ፣ ፍትሐዊና ጥራቱን የጠበቀ የጤና አገልግሎት ማግኘት የሚያስችላቸው መሆኑንም ተናግረዋል። በራስ አቅም የበለጸጉት እነዚህ መተግበሪያዎች የጤና ስርዓቱን በጉልህ የሚያግዙ መሆናቸውን አንስተው በጤና ስርዓቱ ላይ የራሳቸውን አስተዋጽኦ እንደሚያበረክቱ ያላቸውን እምነት ገልጸዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው ሚኒስቴሩ የዜጎችን የጤና አገልግሎት ለማሻሻል የተለያዩ ስትራቴጂዎችን ነድፎ እየሰራ መሆኑን ገልጸው በዛሬው ዕለት ወደ ስራ የገቡት መተግበሪያዎች የዚሁ አካል ናቸው ብለዋል። ጤንነት የተሰኘው መተግበሪያ በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት ህብረተሰቡ መድኃኒቶችን በቀላሉ እንዲያገኙ ታስቦ የለማ መሆኑንም ተናግረዋል። ኢትዮጵያ በተባበሩት መንግስታት የቱሪዝም ድርጅት 26ኛ ጠቅላላ ጉባኤ ላይ እየተሳተፈች ነው። በጉባኤው በቱሪዝም ሚኒስትር ዴኤታ እንደገና አበበ የተመራ ልዑክና በሳውዲ አረቢያ የኢትዮጵያ አምባሳደር ሙክታር ከድር ተሳትፈዋል። ከጥቅምት 28 እስከ ህዳር 2 ቀን 2018 ዓ.ም በሪያድ እየተካሄደ የሚገኘው ጉባኤ ከ160 አባል ሀገራት የተውጣጡ ሚኒስትሮች፣ ከፍተኛ ባለስልጣናትና ሌሎች እንግዶች ታድመዋል። መድረኩ አርቲፊሻል ኢንተለጀንስ እና ዲጂታል ትራንስፎርሜሽንን ዘላቂና ሁሉን አቀፍ እድገትን ማፋጠን በሚችሉበት ሁኔታ ላይ ለመምከር ያለመ ነው። በተጨማሪም በቱሪዝም ዘርፍ ዓለም አቀፍ ትብብርን ማጠናከር እንደሚያስችል ነው የተገለጸው። ጉባኤው በኢትዮጵያ በከፍተኛ ትኩረት እየተሰራበት የሚገኘውን የቱሪዝም ዘርፍ ይበልጥ ለማሳደግ ልምድ የሚቀሰምበት እንደሚሆን ተመላክቷል። ኢትዮጵያ በስንዴ ልማት ያስመዘገበችውን ስኬት በምስራቅ አፍሪካ ለማስፋት ተሞክሮቿን ለማጋራት ቁርጠኛ ናት ሲል የግብርና ሚኒስቴር አስታወቀ። 19ኛው የዓለም የምግብና እርሻ ድርጅት ፋኦ ቀጠናዊ የባለድርሻ አካላት መድረክ ለተፋጠነ የግብርና ምርት ሰንሰለት ስርዓት ሽግግርና የአየር ንብረት ለውጥ ተጽዕኖን ለመቋቋም ትብብርና ኢንቨስትመንትን ማጠናከል በሚል መሪ ሀሳብ እየተካሄደ ይገኛል። በመድረኩ የግብርና ሚኒስትር ዴኤታ መለስ መኮንን እንዳሉት ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት የፖሊሲዎች ጥናትና ምርምሮች እንዲሁም የአርሶ አደሮች ተሳትፎ መጣጣም ውጤት ማምጣት እንደሚቻል ማሳያ ነው ብለዋል። አካባቢን መሰረት ያደረገና ገበያ ተኮር ምርትን ማስፋፋት፣ ድህረ ምርት የሚያደርሰውን ኪሳራ መቀነስ፣ አግሮ ፕሮሰሲንግን ማስፋፋትና የገጠር ስራ ፈጠራ ኢትዮጵያ በግብርናው ዘርፍ ቅድሚያ የምትሰጣቸውን ጉዳዮች መሆናቸውን ጠቁመዋል። ኢትዮጵያ በእንስሳት ሀብት ልማት በትኩረት እየሰራች መሆኑን አንስተው ዘርፉ በሚሊዮኖች የሚቆጠሩ አርሶ አደሮችን ተጠቃሚ የሚያደርግ በመሆኑ በቀጠናው የተቀናጀ ኢንቨስትመንት አስፈላጊ መሆኑን አስገንዝበዋል። ባለፉት 3 ዓመታት በተከናወኑ ዘርፈ ብዙ ስራዎች በአዋሽ ተፋሰስ ሲደርሱ የነበሩ አደጋዎችን ማስቀረት መቻሉን የውሃና ኢነርጂ ሚኒስቴር አስታወቀ። ሚኒስቴሩ በአዋሽ ተፋሰስ የጎርፍ አደጋ ስጋትን በዘላቂነት ለማስቀረት ባከናወነው አጠቃላይ ተፋሰሱን ያካተተ ጥናት ውጤት ላይ በአዳማ ከተማ ውይይት ተካሂዷል። በውይይቱ የመክፈቻ ንግግር ያደረጉት የውሃና ኢነርጂ ሚኒስትር ሀብታሙ ኢታፋ ባለፉት 3 ዓመታት በአዋሽ ወንዝ ላይ 255 ኪሎ ሜትር የድጋፍ ግንብ መገንባቱን ገልጸዋል። በሌላ በኩል ከዚህ ቀደም በጎርፍ ይጥለቀለቅ የነበረውን 7140 ሄክታር መሬት መታደግ መቻሉም
ተገልጿል። ከዚህ ባሻገር የመፈናቀል አደጋ ተጋርጦባቸው የነበሩ ከ200 ሺህ በላይ ዜጎች ከስጋት ነፃ እንዲሆኑና የተረጋጋ ሕይወት እንዲመሩ መደረጉ ተጠቅሷል። በአዋሽ ወንዝ ተፋሰስ ከዚህ ቀደም ከ25 ሺህ ሄክታር በላይ መሬት በጎርፍ ተጥለቅልቆ ወደ 300 ሺህ ዜጎች ተፈናቅለው እንደነበር በውይይት መድረኩ ተገልጿል። ለኢትዮጵያ ዘላቂ ሰላምና እድገት እንዲሁም ለጠንካራ ሀገረ መንግስት ግንባታ አሰባሳቢ ትርክቶች መገንባት አለባቸው ተባለ። የትርክት መዛባትን ለመቅረፍና ለማስተካከል ከልሂቃን ጀምሮ የዜጎች ተሳትፎ ወሳኝ መሆኑን ተገልጿል። ዝርዝሩን ታደሰ ታምራት እንደሚከተለው ያቀርበዋል። ለኢትዮጵያ ዘላቂ ሰላምና ጠንካራ ሀገረ መንግስት ግንባታ ስኬት አሰባሳቢ የሆኑ የጋራ ትርክቶች መገንባት ይገባል ሲሉ የፓርላማ አባልና የውጭ ጉዳይ ሰላም ቋሚ ኮሚቴ አምባሳደር ዲና ሙፍቲና በፖለቲካ ሳይንስና ዓለም አቀፍ ግንኙነት ዘርፍ ረጅም ዓመታትን ያገለገሉት አቶ ግደይ ደገፉ ቆራሮ ተናግረዋል። ምሁራኖቹ እንደተናገሩት የትርክት መዛባትን ለማረቅና ለማስተካከል ከልሂቃን ጀምሮ የዜጎች ተሳትፎ ወሳኝ መሆኑንም ተናግረዋል። ኢትዮጵያ ማደግ አለባት፣ ሰላማዊ መሆን አለባት፣ በዓለም ላይ ተሰሚነት እንዲኖራት ያስፈልጋል ወዘተ። እነዚህ ትላልቅ ካታጎሪዎች ናቸው። ስለዚህ እንደ ገዢ ሀሳብ ሊወሰድ የሚችሉት ብሔራዊ ጉዳዮች ናቸው። ብሔራዊ ጉዳይ የምንለው ደግሞ በየሴክተሩ ይለያያል። ለምሳሌ የኢኮኖሚ ጉዳይ፣ የኢኮኖሚ እድገት ማንም ዜጋ ኢትዮጵያዊ የኢኮኖሚ እድገትን ይፈልጋል። የማይፈልግ ዜጋ የለም። የኢትዮጵያን ነጻነት ማንም ይፈልጋል። የማይፈልግ ነገር ዜጋ የለም። ልዩነት ያለው ምናልባት በስልቱ ላይ ነው። እንዴት እድገት ይመጣል፣ እንዴት ሰላም ይመጣል፣ እንዴት ብልጽግና ይመጣል በሚለው ነገር ላይ ልዩነት ሊኖር ይችላል። ነገር ግን እድገት በሚለው ነገር ላይ የጋራ ብሔራዊ ጉዳይ ነው የሚሆነው ማለት ነው። ትርክቶች እንውሰዱ። እነሱ ላይ በብዛት መሰራት አለበት። እነሱ ላይ በጣም መሰራት አለባቸው። ለምሳሌ እንግዲህ ትርክቶች የፖለቲካ ትርክቶች ሊሆኑ ይችላሉ፣ የኢኮኖሚ ትርክቶች ሊሆኑ ይችላሉ፣ የባህላዊ ትርክቶች ሊሆኑ ይችላሉ፣ የወታደራዊ ትርክቶች ሊሆኑ ይችላሉ፣ የወታደራዊ ድል ትርክቶች ሊሆኑ ይችላሉ። እነኚህ ትርክቶች የግለሰቦች ሊሆኑ ይችላሉ፣ የማህበረሰብ ሊሆኑ ይችላሉ፣ የአመራር ሊሆኑ ይችላሉ። እንግዲህ ቅድሚያ የምሰጠው ለሁለት አሁን ለምሳሌ ብዙን ጊዜ የሚጻፍላቸውም ስለሆነ አንደኛ ፖለቲካዊ ትርክቶች ናቸው። ፖለቲካዊ ትርክቶች አመራር ጋር የተያያዘ ነው። ፖለቲካዊ ትርክቶች ከጦርነት ጋር የተያያዙ ናቸው። ፖለቲካዊ ትርክቶች ከህብረትን ከማምጣት አገርን በመከላከል ወረራ በሚያጋጥም ጊዜ አገርን በመከላከል ድል እንዴት እንደተገኘ በሚነገርበት ሁኔታ እዚያ ላይ ብዙ መሰራት አለበት። ኢትዮጵያ የብዙሃን ማንነት መገኛ በመሆኗ ለሁሉም የሚሆን የጋራ ትርክት በመገንባት ረገድ የሁሉም ትብብርና ተሳትፎ ያስፈልጋል ሲሉም ተናግረዋል። ማስፈጸም የመንግስት ጉዳይ ብቻ መሆን የለበትም። ሲቪክ ሶሳይቲው አሁን ያነሳው በጣም አስፈላጊ ሚና ነው ያላቸው። የሚዲያ ተቋማትን በዛው ልክ ሚና ያላቸው፣ የሃይማኖት አባቶች የሃይማኖት ተቋማት ጭምር ሚና ያላቸው፣ ትላልቅ የትምህርት ተቋማት ለምሳሌ ዩኒቨርሲቲዎች፣ ትምህርት ቤቶች ራሳቸው ይህንን በማስተማር በማስረጽ ሀሳቡን በማሰራጨት ረገድ ካላቸው ሚና አንጻር በጣም ትልቅ ሚና ነው ያላቸው ማለት ነው። ሀገር ጥበቃ ላይ እንግዲህ ሀገር ውስጥ ኢኮኖሚ አለ፣ መከላከያ አለ፣ ህዝብ አለ፣ የሀገር ግዛት አለ፣ ባህል አለ። በእነኚህ ላይ ግን ዜጎች ያን የፖለቲካ ድርጅት ተጠሪ መሆን አይችሉም። ሁሉም የፖለቲካ ድርጅቶች እነኚህን እናከብራለን ይችላሉ፣ ግን በአካሄዳቸው በፖሊሲ ላይ ይለያያሉ። የትኛው ነው በኢኮኖሚ ላይ የበለጠ አትኩሮት የሚሰጠው? የትኛው ነው በወታደራዊ አትኩሮት የሚሰጠው? ለምን? የትኛው ነው በኤስቴቲክ ላይ የበለጠ ትንታኔ የሚሰጠው? ለምን? ምንድነው የሚያስፈልገው? ወቅቱን ከተጨባጭ ሁኔታ በማገናዘብ መተንተን የሚያስችል ነፃ አስተሳሰብ ያለው ሀገራዊ አመለካከት ያለው ኢንተሊጀንሻ ኢትዮጵያ ያስፈልጋታል። በአንድ ወቅት ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባል በትርክት ዙሪያ ለተነሳላቸው ጥያቄ ማብራሪያና ምላሽም እንዲህ ሰጥተዋል። ገዥ ትርክትን በሚመለከት የፓርቲ አቋም ነው ወይ የመንግስት አቋም ነው ወይ እንዴት ይገነባል ለተባለው ገዥ ትርክት አሰባሳቢ ትርክት ነው። ኃይል ይሰበስባል። የተሰበሰበ ኃይል ደግሞ ልማት ያፋጥናል። ነጠላ ትርክት ኃይል በታይ ነው። ልክ እንደ ቅድሙ አይነት ማለት ነው። የራስ ሰፈር ብቻ ጎልቶ ሌላው የሚነካ ከሆነ
በመካከል ያለ ዝምድና እየላላ እምነት እየላላ ይሄዳል። ገዥ ትርክት ይኖረን ሲባል የወል ትርክት ሲባል እንደ ሀገር የሚያሰባስበንን ቋንቋ እንጠቀም። በኦሮሚያ ክልል ጉጂ ዞን 520 ሄክታር መሬት ማልማት የሚያስችሉ የመስኖ ግድቦች ግንባታ እየተከናወነ መሆኑን የዞኑ መስኖና አርብቶ አደር ጽሕፈት ቤት ገለጸ። የኦሮሚያ ክልል በመስኖና ቆላማ አካባቢዎች በድርቅና ተያያዥ ምክንያቶች የሚያጋጥሙ ችግሮችን በዘላቂነት ለመቋቋም አነስተኛና መለስተኛ የመስኖ ፕሮጀክቶች ግንባታ እያከናወነ ነው። ከነዚህ መካከል የጉጂ ዞን አንዱ ሲሆን በዞኑ ባለፉት ዓመታት የተለያየ ጥቅም የሚሰጡ የመስኖ ግድቦች ተገንብተው አገልግሎት እየሰጡ መሆኑ ተገልጿል። በዚህ ወቅት 520 ሄክታር መሬት ማልማት የሚያስችሉ የመስኖ ግድቦች ግንባታ እየተከናወነ መሆኑን የዞኑ የመስኖና አርብቶ አደር ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ ገዳ ሸንዶ የግድቦቹ ግንባታ በዞኑ ቆላማ ወረዳዎች የምግብ ዋስትናን ለማረጋገጥ ታሳቢ ያደረጉ መሆናቸውንም ገልጸዋል። ከጉጂ ዞን 13 ወረዳዎች 5ቱ ቆላማ ዝናብ አጠርና በብዛት የእንስሳት እርባታ የሚካሄድባቸው ናቸውም ብለዋል። የክልሉ መንግስት ለመስኖ ፕሮጀክቶቹ ግንባታ ከ457 ሚሊዮን ብር በላይ አጠቃላይ በጀት መመደቡን ጠቅሰው የመስኖ ፕሮጀክቱን የግንባታ ስራ በአጭር ጊዜ አጠናቆ ለአገልግሎት ለማብቃት ርብርብ እየተደረገ ይገኛል ነው ያሉት። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ኢየሩሳሌም ሽመልስ መረጃዎቹን ልታደርሰን አጠገቢ ትገኛለች። ኢየሩስ እንዴት አመሸሽ? እንዴት አመሻለሁ? ምን የቢዝነስ መረጃዎችን ይዘሽልን ቀረብሽ? እሺ አመሰግናለሁ። ያው በየአመቱ እንግዲህ በሀገራችን የሀገር ውስጥና የውጭ የስራ እድሎች ለዜጎቻችን እየተፈጠሩ ነው የሚገኙት። እንግዲህ በዚህኛው በያዝነው አመት በጀት አመትም በ4 ወራት ውስጥ እንግዲህ በኦሮሚያ ክልል ከ474 ሺህ በላይ ለሚሆኑ ዜጎች የሀገር ውስጥ እና የውጭ የስራ እድሎች መፈጠራቸው ነው የተነገረው። ሌላው ደግሞ ከውጭ ትራምፕ እንግዲህ ከሩሲያ የነዳጅ ዘይት በሚያስገቡ ሀገራት ላይ ማዕቀብ መጣላቸው ይታወሳል። ከዛ ውስጥ እንግዲህ አንዷ ተጠቂ የምትሆነው ሃንጋሪን እንደሆነች እናስታውሳለን ሁላችንም። ታዲያ በቅርቡ ደግሞ ትራምፕና የሃንጋሪው ጠቅላይ ሚኒስትር ባደረጉት ውይይት ሃንጋሪ ማዕቀቡ ትራምፕ የጣለው ማዕቀብ ሃንጋሪን እንደማያካትት ነው የተናገሩት። ይህንና ሌሎችን ደግሞ በሰፊው የምናያቸው ይሆናል። ጥሩ ኢየሩስ፣ መቀጠል ትችላለሽ። አመሰግናለሁ። በኦሮሚያ ክልል በበጀት ዓመቱ በ4 ወራት ከ474 ሺህ በላይ የሚሆኑ ዜጎች የስራ ዕድል ተጠቃሚ መሆናቸውን የክልሉ የስራ ዕድል ፈጠራና ክህሎት ቢሮ አስታወቀ። የቢሮ ምክትል ኃላፊ አቶ ዋሲሁን ጎልጋ በበጀት ዓመቱ በክልሉ የሚገኙ ስራ አጥ ዜጎችን የስራ ዕድል ተጠቃሚ ለማድረግ ከባለድርሻ አካላት ጋር በትብብር እየተሰራ ነው ብለዋል። በአጠቃላይም በበጀት ዓመቱ ለ2.7 ሚሊዮን ዜጎች የስራ ዕድል ለመፍጠር ታቅዶ ወደ ስራ መገባቱን በማስታወስ ባለፉት 4 ወራትም ከ474 ሺህ በላይ ዜጎች በሀገር ውስጥና በተለያዩ የውጭ ሀገራት የስራ ዕድል መፈጠር መቻሉንም አስታውቀዋል። የስራ ዕድል ከተፈጠረላቸው ዜጎች መካከልም 416995 የሚሆኑት በሀገር ውስጥ የስራ ዕድል ተጠቃሚ መሆናቸውን አንስተው 58749 ዜጎች ደግሞ የተለያዩ ውጭ ሀገራት መሰማራታቸውን ገልጸዋል። የስራ ዕድል የተፈጠረላቸውን በኢንቨስትመንት፣ በጨርቃ ጨርቅ፣ በአገልግሎት፣ በግብርና ምርት ማቀነባበሪያ፣ በጎጆ ኢንዱስትሪዎች፣ በብረታ ብረት፣ በእንጨትና እንጨት ውጤቶች ዘርፍ መሆኑንም አብራርተዋል። የኢትዮ ኢንጂነሪንግ ግሩፕ የቴክኖሎጂ ሽግግርን በማፋጠን የውጭ ምንዛሬን እያስቀረ መሆኑ ተገለጸ። የኢትዮ ኢንጂነሪንግ ግሩፕ ምክትል ስራ አስፈጻሚ አቶ ዳንኤል ኦላኒ ዘመናዊ ቴክኖሎጂዎችን በተጠናከረ ሁኔታ በሀገር ውስጥ በመተካት የውጭ ምንዛሬን እያዳነ ስለመሆኑ ተናግረዋል። አቶ ዳንኤል ግሩፑ የተለያዩ ትራክተሮችን፣ ማሽንና የመኪና መለዋወጫ እቃዎችን፣ የግንባታ ማሽነሪዎችን፣ ትራንስፎርመር፣ ለኮሊደር ልማት የመንገድ ላይ ፖልና ሌሎች ምርቶችንም በጥራት እያመረተ ነው ብለዋል። በተለይም የግብርና ልማትን የሚያሳድጉ የእርሻ መሳሪያዎችን በመገጣጠምና በማምረት ለአርሶ አደሮች ተደራሽ እያደረገ ይገኛልም ነው ያሉት። ቴክኖሎጂ በማፍለቅ ምርትና ምርታማነትን በማሻሻልና ለወጣቶች የስራ ዕድል በመፍጠር ረገድም ከፍተኛ አስተዋጽኦ ማበርከቱንም ጠቅሰዋል። ግሩፑ በቀጣይ ተኪ ምርቶችን ለማምረትና የቴክኖሎጂ ሽግግርን ለማፋጠን በቁርጠኝነት እንደሚሰራም ተናግረዋል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ያገኘናቸው የቢዝነስ ዜናዎች እናልፋለን።
በአሜሪካ አየር መንገዶች የሚደረጉ የበረራ ቅነሳዎችን ተከትሎ ከ2700 በላይ በረራዎች ተሰረዙ። የአየር ጉዞ ቅነሳው የተደረገው የአገሪቱ ምክር ቤት በመጪው በጀት ዓመት የመንግስት አገልግሎት ለመደገፍ ባወጣው ረቂቅ ላይ መስማማት ባለመቻላቸው ምክንያት የፌዴራል መንግስት ተቋማት በመዘጋታቸው ነው ተብሏል። አርብ ዕለትም 1000 በላይ በረራዎች የተዘጉ ሲሆን ቅዳሜ ዕለት ወደ 1500 የሚጠጉ በረራዎች ተሰርዘዋል። በተጨማሪም እሁድ ዕለት ወደ 10000 የሚጠጉ በረራዎች መሰረዛቸው የተነገረው ይህ የበረራ መቋረጥም ስራ በሚበዛባቸው 40 የሀገሪቷ አየር ማረፊያዎች የአየር ጉዞ አቅምን በ10 በመቶ እንደሚቀንስ ከተገለጸ በኋላ ነው ሲል አሶሺየትድ ፕሬስ አስነብቧል። ትራምፕ ከሩሲያ የነዳጅ ዘይት በሚያስገቡ ሀገራት ላይ የሚጥሉትን ማዕቀብ ሃንጋሪን እንደማያካትት ተናገሩ። የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን በዋሽንግተን ከትራምፕ ጋር መምከራቸው ተገልጿል። ትራምፕ ከሩሲያ ነዳጅ ዘይት የሚያስገቡ ሀገራት ላይ ማዕቀብ እጥላለሁ ማለታቸው የሚታወስ ሲሆን ሃንጋሪም የዚህ ሰለባ ስለመሆኗ ተገልጿል። ትራምፕና ኦርባን ውይይት ካደረጉ በኋላም በሃንጋሪ ላይ ማዕቀብ እንደማይጥሉ ትራምፕ ገልጸዋል። የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን ትራምፕ መተማመኛ ቃል ሰጧቸውና ማዕቀብ እንደማይጥሉ መናገራቸው እንዳስደሰታቸውም ገልጸዋል። ሁለቱ መሪዎች ካሏቸው ቅርበትና ወዳጅነት አኳያ ሃንጋሪ ከሩሲያ ነዳጅ እንድታስገባ መፍቀዳቸውን ትራምፕ አስታውቀዋልም ነው የተባለው። ሃንጋሪ የኃይል አማራጭ እስኪኖራት ድረስም ለ1 ዓመት ከሩሲያ ነዳጅ እንድትጠቀም ትራምፕ እንደፈቀዱ ያስነበበው ዩሮኒውስ ነው። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃለላችን በፊት የውጭ ምንዛሬ መረጃን ተከታትለን እንመለስ። የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። የካሜሩኑ ቺሮማ ለባለስልጣናት ከምርጫ በኋላ የታሰሩትን እንዲፈቱ የ48 ሰዓት የጊዜ ገደብ ሰጡ። ተቃዋሚዎች የቅርብ ጊዜውን የፕሬዝዳንት የምርጫ ውጤት መቃወማቸውን ቀጥለዋል። ሁለተኛ የፕሬዝዳንት እጩ ኢሱ ቺሮማ በካሪ ፖል ቢያን እንደገና ከተሸነፉ በኋላ በተደረጉት ተቃውሞዎች የታሰሩትን እስረኞች በሙሉ እንዲፈቱ ለባለስልጣናት የ48 ሰዓታት የጊዜ ገደብ ሰጥተዋል። ቺሮማ በፕሬዝዳንት የምርጫ 35.19 ድምጽ በማግኘት ሁለተኛ ደረጃ ላይ ተቀምጠዋል። በይፋዊ ውጤቶች መሰረት 53.66 ድምጽ ካገኙት ፖል ቢያን ተከትሎ ያጠናቀቁት ሲሆን ነገር ግን የተቃዋሚው መሪ ራሳቸውን የካሜሩን ፕሬዝዳንት አድርገው ቆጥረዋል። የካሜሩን የጸጥታ ኃይሎች ከምርጫ በኋላ በተደረጉ ሰልፎች ላይ ባደረጉት ዘመቻ 48 ሰዎችን ገድለዋል ሲሉ ምንጮች ጠቁመዋል። ቃለ መሐላ ላይ የፈጸሙት ፖል ቢያ አመጽ እንዲቆም ጥሪ ያቀርበዋል ሲል አፍሪካ ኒውስ ዘግቧል። በንግድ ጦርነት ሰጣ ገባ ውስጥ የነበሩት አሜሪካና ደቡብ አፍሪካ አሁን ደግሞ ከቡድን 20 ስብሰባ ጋር በተገናኘ ወደ ሌላ ውዝግብ ተሸጋግረዋል።
በቅርቡ አፍሪካዊቷን ሀገር ናይጄሪያ ላይ ጥቃት ሊፈጽሙ እንደሚችሉ ሲዝቱ የቆዩት ትራምፕ አሁን ደግሞ ደቡብ አፍሪካ የቡድን 20 ሀገራት በጆሃንስበርግ የሚሳተፉበትን ስብሰባ በማዘጋጀቷ ኮንነዋል። አለም ሰገድ አበበ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። አንድ ሰሞን በንግድ ጦርነት ሳቢያ እሰጥ አገባ ውስጥ የቆዩት አሜሪካና ደቡብ አፍሪካ አሁን ደግሞ ከቡድን 20 ስብሰባ ጋር በተገናኘ ወደ ሌላ ውዝግብ ውስጥም ተሻግረዋል። በቅርቡ አፍሪካዊቷን ሀገር ናይጄሪያ ላይ ጥቃት ሊፈጽሙ እንደሚችሉ ሲዝቱ የቆዩት ዶናልድ ትራምፕ አሁን ደግሞ ደቡብ አፍሪካ የቡድን 20 ሀገራትን በጆሃንስበርግ የሚሳተፉበትን ስብሰባ በማዘጋጀቷ ነው ኩነናውና ማብጠልጠሉም የመጣው። ዶናልድ ትራምፕ ደቡብ አፍሪካ ነጮች ላይ መድሎ ታደርሳለች በማለት አገሪቱ በምታዘጋጀው የቡድን 20 ሀገራት ስብሰባ ላይ አሜሪካ እንደማትሳተፍም ነው ያስታወቁት። ትራምፕ ደቡብ አፍሪካ የዓለም ትልልቅ ምጣኔ ሀብት ያላቸው ሀገራት በጆሃንስበርግ በዚህ ወር መጨረሻ ላይ የሚሳተፉበትን ስብሰባ ማዘጋጀቷ ትልቅ ውርደት ነው ሲሉ ቃል በቃልም ገልጸውታል። በደቡብ አፍሪካ በኩል የብሪክስ አባልነት ጉዳይ ቀድሞውኑም በአሜሪካ ጥርስ የተነከሰባት ሲሆን በቅርቡ ደግሞ ከንግድ ጦርነቱ ጋር በተገናኘ አምባሳደሮቻቸውን እስከ ማባረር መድረሳቸውም ይታወሳል። ታዲያ አቅጣጫ ቀይረው የመጡት ዶናልድ ጄ ትራምፕ ክፉኛ ደቡብ አፍሪካን ያስቆጡም ሲሆን የሀገሪቱ የውጭ ጉዳይ ሚኒስትር የዋይት ሀውስን ውሳኔ አሳፋሪ ሲሉ ምላሽም ሰጥተዋል። የስብሰባው ውጤታማነት በአንድ አባል ሀገር ላይ ብቻ የተመሰረተ እንደማይሆን የሚኒስትሩ ቃል አቀባይ ክሪስፒን ፊሪ ለቢቢሲም ተናግረዋል። የዲሞክራሲ እናት ናት በሚል ራሷን የምታቆለጳጵሰው አሜሪካ በሀገሯ የሚደርሰውን ሰብአዊ ቀውስና መድሎን መቆጣጠር ተስኗት በሌላ ሀገር በሚደርስ በደል ራሷን እንደ ተቆርቋሪ ስትቆጥር እየታየች መምጣቷ ብዙዎች እንዲታዘቧት እያደረገ መጥቷል። ፊሪ ለቢቢሲ በሰጡት ቃለ ምልልስ ላይ ትራምፕ የደቡብ አፍሪካን የቀደመ የሚረብሽ የቅኝ ግዛት ታሪክን በመጠቀም በአእምሯቸው የሚስሉትን ቀውስ እያቀነባበሩ ነው ሲሉም ምላሻቸውን ይቀጥላሉ። አክለውም በደቡብ አፍሪካ ነጮች ላይ መድሎ እየደረሰ ነው ለሚለው ምንም አይነት ማስረጃ የለም በማለትም አስተባብለዋል። ደቡብ አፍሪካ የራሷ ችግሮች አሉባት፣ እነርሱን ለመቅረፍ እየሰራን ነው። ወንጀል ምንም ዘር ሳይለይ ሁሉንም የሚጎዳ ይመስለኛል ሲሉም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ቀደም ብሎ ደቡብ አፍሪካ ከቡድን 20 መውጣት አለባት ብለው እንደሚያምኑ ተናግረው ነበር። ደቡብ አፍሪካ ነጮች ላይ መድሎ ታደርሳለች ብለው በተደጋጋሚ የከሰሱት ትራምፕ በጉባኤው ላይ እንደማይገኙና በምትካቸው ምክትል ፕሬዝዳንት ጄዲ ቫንሰን እንደሚላኩ ገልጸው እንደነበር የሚታወስ ነው። አሁን ግን ዋይት ሀውስ የትኛውንም የአሜሪካ ባለስልጣን በጉባኤው ላይ እንዲሳተፍ እንደማትፈቅድም ተናግራለች። የግሩፕ 20 አባል ሀገራት ምስረታውን ያደረገው እንደ አውሮፓውያኑ አቆጣጠር በ1999 ከኢሲያ የፋይናንስ ቀውስ በኋላ መሆኑም ይታወሳል። በምስረታው ላይ የተሳተፉት ሀገራትም ከ85 በመቶ በላይ የዓለም ሀብት ያላቸውም ሲሆን ዓላማውም የኢኮኖሚ መረጋጋትን ወደ ነበረበት ለመመለስ ታስቦ እንደሆነም ይታወቃል። የመጀመሪያው የመሪዎች ጉባኤ እንደ አውሮፓውያኑ አቆጣጠር በ2008 የተካሄደው የዚያን ዓመት የተከሰተውን የዓለም የገንዘብ ቀውስ ተከትሎ ዓለም አቀፍ ትብብርን ለማበረታታት እንደነበረም ይታወሳል። አሁን መሪዎቹ በየዓመቱ ከአውሮፓ ህብረትና ከአፍሪካ ህብረት ተወካዮች ጋር በመሆን ስለ ዓለም ኢኮኖሚና አገራት እያጋጠማቸው ስላሉ ጉዳዮች ይወያያሉ ተብሎም ይጠበቃል። ታዲያ ይህንን ትልቅ ኃላፊነትን የተረከበችው ደቡብ አፍሪካ ዝግጅቱን በተሳካ ሁኔታ ለማጠናቀቅ ሽርጉድ እያለች ባለችበት ሰዓት ነው አሜሪካ እንደዚህ አይነት ጉዳይ ላይ የእርጎ ዝንብ የሆነችባትም። ታዲያ የአሜሪካ በዚህ መድረክ ላይ ያለመሳተፍ ተጽዕኖ የጎላ ሊሆን እንደሚችል ግን ብዙሃን ጉዳዩን ታሳቢ በማድረግ ምላሻቸውን እያጋሩም ይገኛል። ተመልካቾች ዜናዎቻችን ቀጥለዋል። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። መረጃዎችን ሊያደርሰን ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንዴት አመሸክ? እንደምን አመሸሽ ሀና? ምን መረጃዎችን ይዘህልን ቀረብክ? እንግዲህ በዛሬው የመከላከያ ዜናችን እንግዲህ የሰሜን ምዕራብ እዝ ከመስተዳድር አካላት ጋራ በህግ የበላይነትና በሰላም ጉዳይ ላይ ውይይት አከናውነዋል። የመጀመሪያ ቀዳሚ ዜና አድርገነዋል። እንዲሁም ምዕራብ እዝ የኢትዮጵያን የማጽናት ታሪካዊ ኃላፊነትን መወጣቱን አጠናክሮ እንደሚቀጥል ስለመገለጹ ነው። ሌላው ደግሞ የማዕከላዊ እዝ ማሰልጠኛ ማዕከል ሙያተኞችን አስመርቋልና ሌሎችም ዜናዎች ይዤ ቀርቤያለሁ። ጥሩ ታደሰ፣ መቀጠል ትችላለህ። አመሰግናለሁ።
የመስተዳድሩና የጸጥታ መዋቅሩ ቅንጅት በቀጠናው የህግ የበላይነት እንዲረጋገጥ አድርጓል። የሰሜን ምዕራብ እዝ ምክትል አዛዥ ሜጀር ጄኔራል ዋኛው አለሜ ከሰሜን ምዕራብ እዝ ኮር ከፍተኛ አመራሮች ከወልቃይት ጠገዴ፣ ሰቲት ሁመራ አመራሮችና ጸጥታ አካላት ጋር በሰላምና ህግ ማስከበር ጉዳዮች ዙሪያ ውይይት አካሂደዋል። ታሪካዊ ጠላቶቻችን እንደ ሀገር ሰላም እንዳይሰፍን እና የህግ የበላይነት እንዳይረጋገጥ ያለማቋረጥ በተላላኪዎቻቸው ትንኮሳ የማድረግ የቆየ ድርጊታቸው ያልተቆጠበ መሆኑን ያስረዱት ሜጀር ጄኔራል ዋኛው አለሜ ህልማቸው ሳይሳካ በጀግኖች መክነዋል ብለዋል። ሰራዊቱ የህዝቡንና የሀገሩን ሰላም ደህንነት የመጠበቅና የማጽናት ተልዕኮው ትናንት በጀግንነት የተሻገረ ዛሬም ወትሮ ዝግጁነቱን በጠንካራ መሰረት ገንብቶ ግዳጁን በብቃት እንዲወጣ ያስቻለ ስለመሆኑም አንስተዋል። በየደረጃው ያለው አመራርና ጸጥታ መዋቅሩ የቀጠናውን ሰላም እንዲረጋገጥ በጥምረት የተሰራው ግንዛቤ መፍጠር ተግባር ህብረተሰቡን ሰላሙን እንዲጠብቅና ህግ እንዲከበር ያስቻለ ነው ሲሉ የኮሩ ዋና አዛዥ ብርጋዴር ጄኔራል በላይ አየለ ተናግረዋል። ምዕራብ እዝ ኢትዮጵያን የማጽናት ታሪካዊ ኃላፊነት መወጣቱን አጠናክሮ ይቀጥላል ሲሉ ሜጀር ጄኔራል አማረ ባህታ አስታወቁም። የምዕራብ እዝ ዋና አዛዥ ሜጀር ጄኔራል አማረ ባህታ በእዙ ስር የሚገኙ ኮሮች በተሰማሩባቸው ሁሉም የግዳጅ ቀጠናዎች በመገኘት የሰራዊቱን የግዳጅ አፈጻጸም በተመለከተ የመስክ ምልከታም አድርገዋል። ዋና አዛዡ በዚህ ወቅት ባደረጉት ንግግር ምዕራብ እዝ ኢትዮጵያን የማጽናት ታሪካዊ ኃላፊነት መወጣቱን አጠናክሮ ይቀጥላልም ብለዋል። ጀግኖች አባቶቻችን መስዋዕትነት ከፍለው የተከበረች ኢትዮጵያን አስረክበውናል ያሉት ሜጀር ጄኔራል አማረ ባህታ በአሁኑ ወቅት የውስጥ ቅጥረኛ ባንዳዎችና የውጭ ታሪካዊ ጠላቶቻችን ተናበው የተዳከመች ኢትዮጵያን ለመፍጠር የሚጠነስሱን ሴራ በማምከን የበለጸገችና ሉዓላዊ አንድነቷ የተከበረ ኢትዮጵያን ለትውልድ ማሸጋገር ኃላፊነት አለብን ሲሉም ገልጸዋል። ምዕራብ እዝ ከዚህ ቀደም ሀገራችንንና ሕዝባችንን ከብተና የታደጉ በርካታ ድሎችን አስመዝግቧል ያሉት ዋና አዛዡ በአሁኑ ወቅትም የሰላም አማራጭ አንቀበልም ባሉት የታሪካዊ ጠላቶቻችን የጥፋት ሴራን እያመከነ ይገኛል ብለዋል። የሜካናይዝድ እዝ ማሰልጠኛ ማዕከል ያሰለጠናቸውን ሙያተኞች አስመረቀም። ሰልጣኞች ከሙያቸው ስልጠና በተጓዳኝ ወታደራዊ አካል ብቃት፣ የስነ ልቦና ዝግጁነትና በሌሎች የስልጠና መስኮችም ስልጠናቸውን ወስደዋል። በዕለቱ በክብር እንግድነት ተገኝተው የሥራ መመሪያ የሰጡት የሜካናይዝድ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ናስር አባጊዳ ሰልጣኞች በማሰልጠኛ ያገኛችሁትን እውቀትና ልምድ በቀጣይ ህይወታችሁን ስንቅ በማድረግና በየትኛውም ስፍራ የሚሰጣችሁን ግዳጅ በብቃት በመወጣት ተቋማዊ የመተካካት ሂደቱን ተግባራዊ ማድረግ ይጠበቅባቸዋልም ብለዋል። የማሰልጠኛ ማዕከሉ አዛዥ ኮሎኔል አየለ ወልደ ጊዮርጊስ በበኩላቸው ከተለያዩ የመሰረታዊ ውትድርና ማሰልጠኛ የመጡ ሰልጣኞችን ተቀብለን ተቋሙ ባስቀመጠው አቅጣጫ በማሰልጠን ለሁሉም የሜካናይዝድ ክፍለ ጦሮች ተጨማሪ አቅም መፍጠር እንዲችሉ በየሙያቸው አብቅተናቸዋል ብለዋል። ማንኛውንም ተልዕኮ በብቃት መፈጸም የሚያስችል አቅም ፈጥረናል ሲሉ የእዝ ሰልጣኝ የሰራዊት አባላት ተናገሩም። በኢትዮጵያና ህዝቦቿ ላይ ሊቃጣ የሚችል ማንኛውንም ትንኮሳ መመከት የሚያስችል አቅም መገንባታቸውን የሰሜን ምስራቅ እዝ ሰልጣኝ የሰራዊት አባላት ገልጸዋል። በሰሜን ምስራቅ እዝ ማሰልጠኛ ማዕከል ስልጠናውን በመከታተል ላይ የሚገኙት የእዙ ሰልጣኝ የሰራዊት አባላት ከማሰልጠኛ ማዕከሉ አዛዥ ጋር የሰራዊት ስነ ልቦና ግንባታ ትምህርት ማጠቃለያ ውይይት ላይ አድርገዋል። የሚካሄዳቸው ጠንካራ ስልጠናዎች አድካሚና ፈታኝ መሆናቸውን የጠቀሱ ሰልጣኞቹ በስልጠናው አስተማማኝ አቅም ፈጥረናልም ብለዋል። በማንኛውም ጊዜና ሁኔታ የሚሰጣቸውን ሀገራዊ ግዳጅ በላቀ ጀግንነትና የዓላማ ጽናት ለመፈጸም ቁርጠኛ መሆናቸውንም ነው ያረጋገጡት። የሰሜን ምስራቅ እዝ ማሰልጠኛ ማዕከል አዛዥ ኮሎኔል ግርማ ስዩም እየተሰጡ ያሉት ስልጠናዎች እዙ የሚሰጡትን ግዳጆች ታሳቢ ያደረገና ከመደበኛ ስልጠናዎች ከፍ ያለ መሆናቸውንም ገልጸዋል። ስልጠናው ፈታኝና ግዳጅን በሚያቀል መልኩ የተሰጠ መሆኑን የጠቀሱት ኃላፊው ሰልጣኞች ያላቸውን ተነሳሽነት ለስልጠናው ስኬት የጎላ አስተዋጽኦ አበርክተዋልም ብለዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህንን ይመስላሉ። ሰላም። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ